ሸገር ሼልፍ በሸገር 102.1 ዜሮ ዓመት የሥራ ልምድና ሌሎች ወጎች በሚል ርዕስ ጋዜጠኛ ታምራት ኃይሉ ያዘጋጀው በነበረው ቁም ነገር መጽሔት ላይ ያወጣቸው መጣጥፎች አሳትሞ ለንባብ አብቅቶ ነበር በግንቦት 2016 ዓ.ም። ዛሬ ከዚህ መጽሐፍ መጥሪያ የተሰኘውን አብረን እናነባዋለን። አንጋፋው የሕዝብ ግንኙነት ባለሙያ የ30 ዓመታት የሥራ ተሞክሯቸውን የያዘ መጽሐፍ ማሳተማቸው ምክንያት አድርጌ የሳምንቱ እንግዳ እንዳደርጋቸው አለቃዬ ጠቆመኝ። የእጅ ስልካቸውን በመስጠት ጊዜ ሳላጠፋ ደወልኩላቸውና ቀጠሮ አስያዝኳቸው። ዝግጅቱ ቀለል ያለ መንፈስ እንዲኖረው አስቀድሜ ነግሬያቸው ስለነበር ቤታቸውን አደማምቀው ዘና ብለው ነበር የጠበቁኝ። ስለ ውልደትና እድገታቸው፣ ስለ ትምህርት ቤት ሕይወታቸው፣ ስለ አዲሱ መጽሐፋቸውና ገጠመኞቻቸው ለመጠየቅ ነበር ተዘጋጅቼ ሄድኩት። ከቃለ ምልልሱ በፊት የጀመርነው ወግ ግን ቃለ ምልልሱን የተለየ ይዘት እንዲይዝ አደረገው። ስብሰባ በጣም እወዳለሁ ሲሉ ነበር ጨዋታቸውን የጀመሩልኝ። ይህንን ስልህ ምን አይነት ስብሰባ ቢሆን ነው ማለት አይቀርም። ማንኛውም አይነት ስብሰባ አይስበኝም። ይልቁንም የቶፕ ማኔጅመንት ስብሰባ ነፍሴ ነው። በተለይ ቃለ ጉባኤ ያዢ የሆንኩበት ስብሰባ ይማርከኛል። ለመሆኑ ስንት ዓመት ሰሩበት አልኩ። የሕዝብ ግንኙነት ሙያቸው ላይ በማተኮር ወደ ኋላ ሄጄ በመንግሥት መስሪያ ቤት ውስጥ ያሳለፍኩትን የሥራ ዘመኔን ሳስታውስ ካለኝ የ30 ዓመት የሥራ ልምድ አብዛኛውን ያሳለፍኩት በሕዝብ ግንኙነት ኃላፊነትና በዋናነት በስብሰባ ቃለ ጉባኤ ያዥነት ነው። ይህንን ስናገር ግን ብዙ ሰዎች አያምኑኝም። እውነቱ ግን ይሄ ነው። ይህ ስብሰባ ቃለ ጉባኤ መያዝ እጅግ አሰልቺ የሥራ አይነት እንደሆነ ብዙዎች ሲናገሩ ሰማለሁ። እርስዎ እንዴት መረጡት? በደረቁ መያዝ ቃለ ጉባኤ እውነትም አሰልቺ ነው። አሰልቺ ብቻ ሳይሆን አማራሪም ነው ልል እችላለሁ። ዛሬ ጡረታ ወጥቼ መጦሪያ የሆኑ መኖሪያ ቤቶችን ከአንድም 2 ቦታ ሰርቼ እያከራዩ ያለሁት ድርቀት የሌላቸው ቃለ ጉባኤዎችን በመያዜ ነው። ሰዎች በቃለ ጉባኤ አማካይነት ሕይወታቸው እንደሚበላሽ ብቻ ሳይሆን እንደሚለመልም ጠንቅቅ ያውቃሉ። እንዴ ከኔ ጋር ለስብሰባ ተቀምጠው በተናገሩት ንግግር ሳቢያ ቃለ ጉባኤ ላይ ቃላቸው ሰፍሮ ከሥራ ገበታ ብቻ ሳይሆን ከሕይወት ገበታ ጭምር የተወገዱ ብዙ ሰዎች ያውቃሉ። ስለዚህ እኔ ቃለ ጉባኤ ለመያዝ ስቀመጥ የስብሰባውን መንፈስ አስቀድሜ መረዳቴ የጓደኞቼ ጣፈንታ እንዳይገጥመኝ ረድቶኛል ለማለት ይችላል። በተቃራኒው ደግሞ ቃለ ጉባኤ መጦሪያዬን ፈጥሮልኛል፣ ሰጥቶኛል ብል ይቀለኛል። አልገባኝም። ባይገባ አይገርመኝም። እናንተ ወጣቶች ስለ ቃለ ጉባኤ ያላችሁ ግንዛቤ ንድፈ ሐሳባዊ ነው። እንዴት? ቃለ ጉባኤ የሚያዘው በስብሰባ ላይ የተነገረውና ከስምምነት ላይ የተደረሰበት ጉዳይ ብቻ የሚመስላቸው ንድፈ ሐሳባዊ ሰዎች ቁጥር ቀላል አይደለም። እርግጥ ቃለ ጉባኤው የስብሰባውን ዓላማ አስቀምጦ ከስምምነት የተደረሰበትን ጉዳይ ይይዛል። ግን ከስብሰባው በስተጀርባ ያለው መንፈስ የሚይዘውና የሚመዘግበው ቃለ ጉባኤ ያዢው በግል በሚስጥር በሚይዘው ቃለ ጉባኤ ብቻ ይሆናል። ከስብሰባው ጀርባ የሚኖር መንፈስ ደግሞ ምንድነው እያልኩ ሳብሰለስል ቀጠሉ። ከተራ ተሰብሳቢነት እስከ ሚኒስትሩ ጽሕፈት ቤት ኃላፊነት በደረሰው የኃላፊነት ቦታዬ በርካታ ስብሰባዎች ላይ ተሳትፌያለሁ፣ መርጫለሁ፣ ቃለ ጉባኤ ይዣለሁ። በአንዳንድ ቃለ ጉባኤዎች ላይ የሚጻፈው ነገር ለዜና ፍጆታ የሚሆን እንጂ ትክክለኛው የስብሰባው ቃለ ጉባኤ የሚገኘው በስብሰባው ተሳታፊዎችና በቃለ ጉባኤ ያዢው ዘንድ ብቻ ነው ማለቴ ነው። አሁን በጡረታ ዘመኔ ቁጭ ብዬ በቴሌቪዥን ስመለከት ከደርዘን በላይ የሆኑ የመንግሥት መስሪያ ቤቶች ልማት ነክ ዜና ሲተላለፍ ስመለከት በእኛ ጊዜ የነበረው የስብሰባ መንፈስና ቃለ ጉባኤ ፊቴ ላይ ድቅን ይልብኛል። አሁን ጨዋታ መጣ ብዬ የመጣሁበትን ልዩ ዝግጅቴን ረስቼ እስኪ የእናንተ ዘመንን ቃለ ጉባኤና የስብሰባ መንፈስ ይንገሩኝ አልኳቸው። በማስታውሰው ውስጥ በመንገዶች ባለሥልጣን መካከለኛ አመራር ሆኜ ቃለ ጉባኤ ሲይዝ የነበረው የስብሰባው መንፈስና በኋላ ለዜና በሚሆን መልኩ ጽፈን የላክነው ዜና መቼም አይረሳኝ ሲሉ ጆሮዬ ቆመ። ስብሰባ በጣም ጠቃሚና የሚናፈቅ እንደሆነ እንድረዳና ስብሰባ እንድወድ ያደረገኝ ይሄ ስብሰባ ነው። የስብሰባው ዋና አጀንዳ
በአዲስ አበባ ከተማ በዋና ዋና የአስፋልት መንገዶች ላይ ያለውን የእግረኞች መንገድ ደረጃ ስለማሻሻል የተካሄደ ሲሆን ከዚህ አጀንዳ በስተጀርባ እያንዳንዱ ተሰብሳቢ በዚያን ያህል ሞራልና ተነሳሽነት ቀኑን ሙሉ ሲወያይ መዋሉ የተገለጸልኝ ለሕዝብ በማይገለጸው ቃለ ጉባኤ ላይ በሰፈረው ራስን የማሻሻል አጀንዳ ተጠቃሚ በመሆኑ ነው። ለሕዝብ የተገለጸው ቃለ ጉባኤ ላይ የተያዘው አጀንዳ የከተማውን የእግረኞች መንገድ ለማሻሻል ዕቅድ በ5 ዓመቱ አገር አቀፍ የከተሞች መንገድ ስታንዳርድ ስለማሻሻል የሚገልጽ ነው። 260 ኪሎ ሜትር የሚረዝም የእግረኞች መንገድ በአዲስ መልክ መሰራቱ የከተማዋን ውበት ከማዘመን በተጨማሪ ለበርካታ ወጣቶች የሥራ ዕድል የሚፈጥር መሆኑን ይገልጻል። ለዚህ ፕሮጀክት የሚሆነው 3.1 ቢሊዮን ዶላር በብድር መልክ ከቻይና መንግሥት መገኘቱና የሀገር ውስጥ ሀገር በቀል ኮንትራክተሮች አቅም ለማሳደግ በሚል አማካሪውም ተቋራጩም የሀገር ውስጥ ኮንትራክተሮች እንዲሆኑ መወሰኑን ይገልጻል። የሕዝቡ ቃለ ጉባኤ እናስ አልኩ። ከጀርባ ለሕዝብ ያልተገለጸው ቃለ ጉባኤ መንፈስ ምን ሊሆን ይችላል ብዬ በማሰላሰል ለሕዝብ የማይቀርበው ቃለ ጉባኤ ግን ከዚህ በተቃራኒ ነው አሉ በኩራት። እንደሳቸው አባባል የከተማ አስተዳደሩ የመንገድ ሥራ ዘርፍ ከፍተኛ የቦርድ አመራሮች ያደረጉት ስብሰባ አጀንዳ የተቀረጸው ከሚሊኒየም አዳራሽ በስተጀርባ ባለች አነስተኛ ዝግ ግሮሰሪ ነው። የስብሰባው ዓላማ የአዲስ አበባ የእግረኞች መንገድን የማሻሻል ዕቅድ የቦርድ አመራሮችን እንዴት ተጠቃሚ ሊያደርግ ይችላል በሚል ነበር። በመሆኑም በቦርዱ አባላቱ ስምምነት መሠረት የተበላሸና የሚሻሻል የከተማ የእግረኞች መንገድ ባይኖርም ያሉትን መንገዶች አፍርሶ እንደገና በመሥራት በጀቱን ወጪ ማድረግ አስፈላጊ ሆኖ ተገኝቷል። ይህን ያህል ሚሊዮን ዶላር በብድር መጥቶ የሚቀየረው የከተማ ገጽታ ምንድን ነው የሚለው ጥያቄ የዝግ ግሮሰሪዋ ዋና መነጋገሪያ አጀንዳ ነበር። ግን ይህን ጥያቄ ማን ያነሳል፣ ማን ይጠይቃል በሚል ታልፏል። በዚህ ፕሮጀክት አቅሙን እንዲያጎለብት ይፈለግ የነበረ ሀገር በቀል ሥራ ተቋራጭ የለም። ግን ለዚሁ ፕሮጀክት በሚል በጨረታ ላይ እንዲሳተፉ የሚፈለጉ 3 አዳዲስ የሥራ ተቋራጮች በአስቸኳይ እንዲቋቋሙ ተወስኖ ነው ወደ ሥራ የተገባው። የቦርድ አባላቱ ቁጥራቸው 9 ሲሆን በግሮሰሪ ውስጥ በተደረገው ስብሰባ ላይ ቃለ ጉባኤ ያዡን ጨምሮ 7ቱ ተገኝተዋል። ጠቅላላ ሥራውን ከ122 ሚሊዮን ብር በታች እንዴት መጨረስ እንደሚቻልና የቦርድ አባላቱ ሊደርሳቸው የሚገባውን ድርሻ እንዴት ሕጋዊ በሚመስል መልኩ እንደሚከናወን ከስምምነት ላይ ተደርሶ ነው ስብሰባው የተጠቃለለው። ዜናው ከእውነቱ እንዴት ይህን ያህል ሊርቅ ቻለ ከማለቴ ሌላ ቃለ ጉባኤ ልጨምርልህ አሉኝና የኢትዮጵያ ኤሌክትሪክ አገልግሎት ባልደረባ በነበርኩበት ጊዜ ብለው ቀጠሉ። የኢትዮጵያ ኤሌክትሪክ አገልግሎት ባልደረባ በነበርኩበት ጊዜ 50 ሺህ የሚጠጉ ከፍተኛ የኃይል ተጠቃሚ ደንበኞችን ነባር ቆጣሪዎች ዘመኑ የደረሰበትን ቴክኖሎጂ በያዘ መልኩ ለመቀየር በስብሰባ ተወስኖ ነበር። እናማ ዜናው በመንግሥት መገናኛ ብዙሃን ሲተላለፍ የተሠራው በዚህ መልኩ ነው። አዲሱ የኤሌክትሪክ ቆጣሪ ብልሽት ሲኖር ለመብራት ኃይልና ለባለቤቱ በዲጂታል የሞባይል መተግበሪያ ጭምር የሚያሳውቅ በመሆኑ ደንበኞች ነገ ዛሬ ሳይሉ ቆጣሪያቸውን እንዲያስቀይሩ የሚያሳስብ ነበር። ነባሩን ቆጣሪ በአዲሱ ለመቀየር አቅም የለንም የሚሉ ደንበኞች ካሉ የኤሌክትሪክ አገልግሎት ተቆርጦባቸው በግድ እንዲያስቀይሩ፣ ይህን አለማድረግ የኤሌክትሪክ ፍጆታን አገልግሎት በዲጂታል ቴክኖሎጂ እንዳይቆጣጠር እንደሚያውቀው አስመስሎ ለህብረተሰቡ እንዲነገር የሚል ነበር። እናስ ድብቁ ቃለ ጉባኤ ምን ይላል? እውነታውን እንዲህ ሲሉ አብራሩልኝ። ለሕዝብ ግልጽ ያልሆነው የዚህ ፕሮጀክት ቃለ ጉባኤ ነባሩን የኤሌክትሪክ ቆጣሪ የሚያስቀይር አቅም ያለው አዲስ የሚባል ቆጣሪ አልመጣም። ነገር ግን ከቦርድ አባላቱ የአንዱ ዘመድ የሆነ የኤሌክትሪክ ዕቃዎች ጅምላ አስመጪ የንባብ ቆጣሪ ማስመጣቱን ምክንያት በማድረግ ከፍተኛ የኃይል ተጠቃሚ የሆኑ ደንበኞች አዲስ በሚል ስም የሚቀየረው ቆጣሪ እውነተኛ የገበያ ዋጋው ከዚህ ከግማሽ በታች መሆኑንና የኤሌክትሪክ ደንበኞችን ሳይሆን የቆጣሪ አስመጪ ድርጅቱን አቅም ማሳደግ ነው ዓላማው። ሁለተኛውን ቃለ ጉባኤ ከሰማሁ በኋላ የእንግዳ ፕሮግራሜን ወደ ልዩ ዝግጅት ስለመቀየር ሳስላስል ይልቅ የቅርቡን አንድ ቃለ ጉባኤ ልጨምርልና ወደ መጣበት ፕሮግራም እንገባለን አሉኝና ቀጠሉ።
የሕፃናት ማቆያ በመንግሥት መስሪያ ቤቶች ውስጥ እንዲደራጁ ዘመቻ በተጀመረበት ሰሞን ነው ወደ ብዝሃ ሕይወት ሥራዎች ኢንተርፕራይዝ ተዛውሬ የተመደብኩት። እናም ኢንተርፕራይዙ ከዋናው መስሪያ ቤት በተጨማሪ ባሉት የክልል ጽሕፈት ቤቶች 13 የሕፃናት ማቆያ ለማሰራት ውሳኔ ሲተላለፍ ቃለ ጉባኤውን የመያዝ ዕድል ነበረኝ። ታዲያ ቃለ ጉባኤውን እንዴት ያዙት አልኩ። ቀደምት ቃለ ጉባኤዎችን እንዴት ደረቅና እርጥብ ሆነው ሊያዙ እንደሚችሉ በማሰብ የሚደራጁት የሕፃናት ማቆያ ማዕከላት የሕፃናት ጤና ክትትልን ጨምሮ በቂ የእንክብካቤ ባለሙያዎች እንደሚኖሩትና ለዚሁም ከበጀት ዓመቱ ላይ 618 ሚሊዮን 425 ሺህ በጀት እንዲያዝ መወሰኑን የሚገልጽ ነው ደረቁ ቃለ ጉባኤ። ለሕዝብ ያልተገለጸው እርጥቡ ቃለ ጉባኤስ? በእርጥቡ ቃለ ጉባኤ መሠረት ኢንተርፕራይዙ ከአዲስ አበባ ዋናው መስሪያ ቤት ውጭ ያሉት የክልል ቅርንጫፍ መስሪያ ቤቶች ቁጥር 13 ሳይሆን 3 ብቻ ነበሩ። በእነዚህ ቅርንጫፎች ውስጥም ይህ ነው የሚባል ሴት ሠራተኛ ቁጥር የለም። ያሉት ሴት ሠራተኞችም ከመውለድ ክልል በላይ ናቸው። እንዲህ ያለ የተቃውሞ ድምፅ ከአንዳንድ ሠራተኞች ሊመጣ ስለሚችል በክልሎች ጾታን የማመጣጠን ሥራ እየተሠራ ስለመሆኑ ከወዲሁ ምላሽ እንዲዘጋጅ አቅጣጫ ተቀምጧል። ለመሆኑ ከ600 ሚሊዮን ብር በላይ ወጪ አድርጎ በየክልሉ የሕፃናት ማቆያ ማሰራት ምን ያህል አዋጭ ነው? ይህን ጥያቄ ነበር። እንዳትገረም፣ እርጥቡ የስብሰባ ቃለ ጉባኤ የዚህ አይነት ጥያቄ ሊነሳ እንደሚችል በመገመት ምላሽ አዘጋጅቶ ነበር አሉኝ። አርቀው የሚያስቡ ጉባኤተኞች እንዳሉ በማስታወስ በመጀመሪያ ደረጃ የሚሰሩት የሕፃናት ማቆያ ማዕከላት የመንግሥትን የሥርዓተ ጾታ እኩልነት ማሳያ ተደርጎ የሚታይ እንጂ ከአዋጭነት ጥናት ጋር መያያዝ እንደሌለበት፣ ከዚህ በተጨማሪ ለሕፃናት ማቆያ ተብለው የሚገነቡት ማዕከላት የግድ ለሕፃናት ይሆናሉ ተብሎ እንደማይገመትና የመንግሥት አቅጣጫ በመሆኑ ብቻ መገንባት እንዳለባቸው በቃለ ጉባኤው ላይ በጉልህ እንዲሰፍር፣ ያሉት ውስን የኢንተርፕራይዙ ሴት ሠራተኞችም እስከሚወልዱ ድረስ ማዕከላቱ ለሠራተኞች የሻይ ክበብ ሆነው ጠረጴዛ ቴኒስና ጆተኒ እንዲያጫውቱ ቁና ቀልጣፋ ሠራተኞች ከመፍጠር አኳያ ያለው ጠቀሜታ ከፍተኛ ስለመሆኑ እንዲነገር ከስምምነት ላይ ተደርሷል አሉ። አንጋፋው ባለሙያ የረጅም ዘመን የሙያ ተሞክሯቸውን እንደ ቀልድ ካጫወቱኝ በኋላ ለዛሬ በቃል የመጣበትን ቃለ መጠይቅ ቶሎ እንጀምር፣ ምክንያቱም ከሰዓት በኋላ ኤምባሲ የቪዛ ቀጠሮ አለብኝ አሉ። እኔም ከዚህ በኋላ የተለመዱ ጥያቄዎችን በማቅረብ የኤምባሲ ቀጠሯቸውን ሰዓት ማጣበብ አልፈለግኩም። ሌላ ነገር ለማውራት ፍላጎቱም አልነበረኝም። ይህንኑ ጮማ የቃለ ጉባኤ ወግ እንዴት ከሽኜ ለአድማጭ እንደማቀርብ ሳሰላስል ቆይቼ ጥሩ ሐሳብ ነው፣ ያውን ያወራነው ራሱ እኮ ለእንግዳ ፕሮግራሜ በቂ ነው ስላቸው እንደፈለግ ብለው ለከሰዓት በኋላ ቀጠሯቸው መዘገጃጀት ሲጀምሩ ተሰናብቻቸው ወጣሁ። ከአንጋፋው የሕዝብ ግንኙነት ባለሙያ አቶ መዝገቡ ተሰማ ጋር ያደረግኩትን ወግ ከሳምንት በኋላ አየር ላይ አዋልኩት። በማግስቱ የጸረ ሙስና ኮሚሽን የምርመራ ቡድን አባላት እኔ ቤት መጡ። የአንጋፋውን ቃለ ጉባኤ ያዥ ቤት እንዳሳያቸው